ሰላም ሰላም። ዛሬ ደግሞ በ5 ደቂቃ ብቻ የሚደርስ ቆንጆ የሆነ ክብደትን ለመቀነስ የሚረዳንን ጁስ እንሰራለን። ስለዚህ አሁን ወደ አሰራሩ ስንገባ ጊዜ ሳናባክን የሚያስፈልጉን ግብአቶች እናያለን። የሚያስፈልጉን ግብአቶች ኪያር፣ ሎሚ፣ ናናና በረዶ ያስፈልጋል። ሌላ ውሃ፣ ከፈለጋችሁ ትንሽ ማር ወይንም ደግሞ ትንሽ ስኳር አብራችሁ ማዘጋጀት ትችላላችሁ ማለት ነው። ስለዚህ አሁን የሚያስፈልጉንን ግብአቶች ካዘጋጀን በኋላ ወደ መፍጫችን ላይ አንድ ባንድ እንጨምራለን። ናናም ሆነ ኪያር የራሳቸው የሆነ በጣም ክብደትን ለመቀነስ ከሎሚ እነዚህ ሶስት ግብአቶችም ክብደትን ለመቀነስ በጣም ነው የሚረዱት ማለት ነው። እርግጠኛ ነኝ ትወዱታላችሁ። በጣም ቆንጆ ነው። ቀለል ያለ ነው። ለመጠጣት ምቹ ነው። ከዛም በላይ ደግሞ በጣም ክብደት ለመቀነስ በጣም አሪፍ ነው። ጠዋት አካባቢ ላይ ብትጠጡት በጣም ይመረጣል። በጣም ደስ ይላል። ቅልል ያለ መጠጥ ነው ማለት ነው። ትወዱታላችሁ። ስለዚህ ሶስቱንም ግብአታችን በረዶም ከጨመረን በኋላ የምንፈልገውን ያክል ውሃ እንጨምርበታለን። ሎሚውን እኔ ልጬዋለሁ የተወሰነ፣ ምክንያቱም ለመፍጨት እንዲመቸኝ ነው። በነገራችን ላይ የሎሚ ልጣጩም አሪፍ ነው። የሚፈለገው ቫይታሚን ላው ላይ ስላለ ከልጣጩ ላይ ፈቅፈቃችሁ ብትጨምሩበት አሪፍ ነው። ግን እኔ ፈቅፍቄ ያልጨመርኩበትም ጊዜ ስላልነበረኝ ፈጠን ለማለት ስለሞከርኩኝ ነው። ከዛ የምንፈልገውን ያክል ውሃ እንጨምርበታለን። በአዘጋጀነው ግብአት ልክ ውሃችንን እንጨምራለን። ፈጭተን ከጨረሰን በኋላ እንግዲህ እኔ ትንሽ ስኳር ተጠቅሜያለሁ። በነገራችን ላይ በጣም መራራ እንዳይሆንብኝ ማለት ነው። ምክንያቱም ናናውም ሆነ ሎሚውም እንትን ናቸውና አፍ ላይ ምርር እንዳይል ትንሽ የስኳር እናንተ ትንሽ ማር መጠቀም ይቻላል፣ ግን አይብዛ። በጣም ትንሽ ስኳር ወይንም ደግሞ በጣም ትንሽ ማር መጠቀም ይቻላል። ከዛም ብርጭቋችንን ካዘጋጀን በኋላ የፈጨነውን ጁሳችንን እናጠለዋለን ማለት ነው። በጣም ቀላል ጊዜ የማይወስድ በጣም ደስ የሚል ቀለል ያለ የናና ጁስ ነው። በዚህ መልኩ አጥለን እንደዚህ የሚያምር ጁስ ሰራን አቀረብን ማለት ነው። ደስ አይልም? ብዙ ግብአት የማያስፈልገው በትንሽ ግብአት ብቻ ይሄን የመሰለ ቆንጆ ጁስ ሰራን። ለዲኮር እንዲሆን እዚህ ጋር ደግሞ ኪያርና ሎሚ ቆርጬ በዚህ መልኩ ዲኮር አደረኩት ማለት ነው። የሆነ ላይን ያላማረ ምን ይላል ነው የሚባለው? የሆነ ተረት አለ። ላይን ያላማረ ምን ይላል ነው? ጠፋብኝ። እስኪ ተረቱን አምጡልኝ። እና ይሄን ይመስላል። በጣም ቆንጆ ነው። ትወዱታላችሁ። ሞክሩት። በተለይ ክብደታችሁ መቀነስ ለምትፈልጉ መጨረሻ ላይ ትንሽ በርዶ ማድረግ ትችላላችሁ ከላይ። በጣም ቆንጆ ነው። እውነት እኔ ማቆም አልቻልኩም። በጣም ነው የወደድኩት። በጣም ነው ወድጄ የጠጣሁት ማለት ነው። በጣም ቆንጆና ምርጥ፣ በቀላሉ ትንሽ ግብአትን በመጠቀም የምናደርሰው ጊዜ ማይወስድብን፣ ለክብደት በተለይ ቦርጭ ለመቀነስ በጣም ምርጥ ነው። ዋው!
በዚህ መልኩ እንግዲህ ቆንጆ አድርገን አቅርበናል። እኔ መጠጣቴን አላቆምኩኝም። በጣም ነው የወደድኩትኝ ማለት ነው። በቃ እንደ ውሃን የጠጣሁት ቅልል ያለ ነው። በጣም ነው ደስ የሚለው። ስለተከታተላችሁኝ በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ቻው ቻው። በጣም ወዳችኋለሁ። ሞክሩት። ከወደዳችሁት ደግሞ ኮሜንት ጻፉልኝ። ላይክ፣ ሰብስክራይብ እንዳትረሱ። ይመቻችሁ። ባይ ባይ።